ዓለም ያው በቴክኖሎጂ አንድ መንደር እየሆነች ባለችበት ሂደት ውስጥ አሁን ላይ ለቴክኖሎጂ የሰጠነው ትኩረት አለ። ስማርት ሲቲ እንገነባለን ብለን ጀምረናል። የሰጠነው ትኩረት አለ። አስተዳደር ስማርት ሲቲ እንገነባለን ብለን ጀምረናል። ስማርት ሲቲ ለመገንባት እንግዲህ ስማርት የሆነ አገልግሎት መስጠት አለብን። ስማርት የሆነ ኤዱኬሽን ይፈልጋል ሰው፣ ስማርት የሆነ የጤና አገልግሎት ይፈልጋል። እንደዚሁ በተሟላ አዲስ አበባን እንደ ስሟ አበባ አዲስ ለማስመሰል የተለምነው ትልም በተሟላ መንገድ አሰራራቸው ስማርት ሲቲ እንደሚባለው እጅግ የሚያምሩና አስፈላጊ የሚባሉ መሰረተ ልማቶች የያዙ ናቸው። መኖሪያ ቤት፣ ሾፒንግ ሞል፣ ሆቴሎች፣ መዝናኛ ስፍራዎች በውስጣቸው ይይዛል። የመብራት፣ የውሃ፣ የቴሌኮም ዝርጋታን አስተናስሮ መፈጸም ሁሉንም በሁሉ አቀፍ በሆነ መንገድ። ስለዚህ በዛ መንገድ የጀመርናቸው ስራዎች አሉ። ነገር ግን የኛ ፍጥነት ህዝቡ ከሚፈልገው አኳያ በመናይበት ሰዓት አሁን የሚቀሩ ነገሮች እኛ የምናስባትን ከተማ ለመፍጠር በጣም ከፍተኛ ጥረት እና ድጋፍ አሁንም ያስፈልገናል። ሩቅ ነው ያለነው ከምናስበው ለመድረስ የከተማው ነዋሪዎች ሲፈርስ በመተባበር ሲተከል በመትከል መጸዳጃ ቤት ሲገነባ በጽዳት በመጠበቅና በመገልገል ከተማቸውን እንደ ባለቤት ሆኖ በመያዝ በማገዝ የበኩላቸው ሚና መወጣት ከቻሉ ዋናው የሚጠበቀው ሁላችንም በኮሚትመንት በጥንካሬ በተሻለ መንገድ መስራት ይኖርብናል። እኔ አንተ ሁላችን ተደምረን ስንሰራ ነው እንደ ሀገር የተሻለ ገቢና የተሻለ አሰራር መፍጠር የምንችለው። አዲስ አበባ መዘጋጀት፣ ማገዝ፣ መምራት ይጠበቅበታል። ሚኒስትሮች ህልማችን የበለጸገች ያደገች ሀገር፣ ያደገች የበለጸገች ከተማን፣ ያደጉ የበለጸጉ ከተሞችን ለልጆቻችን መስራት ነው። መስራት ይህ ደግሞ ከፍተኛ ጥረት ትጋት ስለሚጠይቅ በዚሁ አግባብ በትብብር መንፈስ ይህንንም ሌሎች ስራዎችም እንድናሳካ ኢትዮጵያን አበልጽገን ከልመና እንድንገላግላት በታላቅ ትህትና ሁላችንም ጥያቄ እያቀረብ እንዳለምነው እንዳሰብነው እንደተመኘነው የበለጸገች ከተማን የበለጸገች ሀገርን ለልጆቻችን እናስረክባለን። በሩ ተከፍቷል። ስራው ተጀምሯል። ጉዞ ተቀጣጥሏል። ሊያቆም የሚችል አንዳች ነገር የለም። ጆሮአችንን ደፍነን በርትተን በመስራት ሀገራችንን ከድህነት መገላገል የሁላችን የየዕለት ትልምና የሥራ አካል መሆን አለበት። ፈጣሪ ኢትዮጵያን አብዝቶ ይባርክ፣ ከተማችንን አብዝቶ ይባርክ፣ ህዝባችንን አብዝቶ ይባርክ፣ ሰላማችንን ያብዛልን። ጥላቻና መቆራቆስ አውርቶ ከመኖር ሰርቶ ወደ መኖር ያሸጋግረን። አመሰግናለሁ።